ዛራ ስራ እንዳላስፈታዎች ተስፋ አደርጋለሁ። ኧረ በፍጹም የኔ እመቤት። ከሆነ ጥሩ ነው። ከባለፈው ያቋረጥነውን ጉዳይ እንድንቀጥልበት ፈልጌ ነበር። የቱን ጉዳይ እመቤቴ? የቤሊቱን ጉዳይ ነው። ያቺ ቆሌ ረቃት ሴት መታ ያስቆመችኝ። ቆይ ለምንድን ነው ዛሬ ውስጤን ጥሩ ስሜት የማይሰማኝ? ያቺ ልጅ ማስተማሪያ የሆነች ያህል ነው የሚሰማኝ። የቷ ልጅ? ሲፈን። አዎ ያልገመትናት ልጅ ናት። እንደ ድንገት የበጠበጠች። ግን ቆይ እስካሁን ያለችበት አልታወቀም? አዎ ቆይተኛ እኮ ቢቀሰቅሱት አይሰማም ነው ነገሩ። አውቃ ደብዛዋን አጥፍታ የት ብለን እናገኛታለን? እሱማው። ለመሆኑ ጄሪ የምትባለውስ? ታውቂያለሽ እመቤቴ፣ ለብዙ ጊዜ ትስተካከላለች ብዬ አስብ ነበር። ግን ደግሞ ክፋቷ ይበልጥ ነው የታየኝ። የማን? የጄሪ? አዎ የጄሪ። ቆይ አንቺ ቤሊንና እሷ የማያግባባቸውን ጉዳይ አታውቂም? ማለቴ ለምን ልጅ እስከ ማስወረድ ድረስ እንደደረሱ ለማለት ነው። እመቤቴ ቤለን ያምነን ልጅ አላስወረደችው። እንደውም የተገላቢጦሽ ልጁ ሲፈጠር የልጁን እናት እንዲቀርብ ብና እሷ ነች የራቀችው። ደግሞ ቤሌንን ስላላወቅሻት ነው እንጂ እንደዚህ የምታረግ ልጅ አይደለችም። ስለዚህ ግምት ያልተሳሳትም። እኔ ለቤሊን ጥሩ አመለካከት እንዳይኖረኝ ለማድረግ ነው ያን ጉዳይ ያደረገችው። እረችም ማትረባ እመቤቴ ንገሪኝ ካልሽ እውነቱን ልንገርሽ፣ ቤሌን ከሰዎች ጋር ባላት ነገር ጄሪ ትቀናለች። ቅናቷ ደግሞ መጥፎ መንፈስ ያለው ቅናት ነው። እሱም በምን አወቅሽ? ቤሌንን ከደረጃ ላይ የጣለቻት እሷ ነች። አልፎ ተርፎ ልብሴን ሰረቀች ብላ የውሸት ድራማ ፈጥራ ነበር። ቤሌን አምነን እንዳይናደድ ብላ ነው የደበቀችው። ቆይ ግን ይሄን ሁሉ ማድረግ ለምን አስፈለገ? ቤሌንን ከቤት ለማስወጣት ነው እመቤቴ። ይሄ ነው ማለሽ በጣም ብዙ ነገር አድርጋታለች። ጄሪ ለአቶ አምነን የምትገባ ሴት አይደለች። የዚህን ያለው ምትወድ የዚህን ያለው እንደናት እንዳያችሁ የምፈልጉት ሁሉ ጊዜ እኔ ካልደረስኩበት በስተቀር ሁሉም ነገር ከኋላ ነው የሚወራው። አንቺም ዛሃር አምናን ልጅ አትበይ። ልጅሽ ሆን ጉዳት ያስጨነቀው የተፈጠረውን ነገር በነገርሽኝ ነበር። እንዳትናደድ እኮ ብዬ ነው። ልናደዳ ብናደድስ የኔ መናደድ ነው ወይስ የኔ ነገ ህይወትን የሚያሳስባችሁ? ሁሉንም ነገር እኔው ራሴ ያስተካክለው። አምናን ልጅ እንዳትከተይ። አንቺ ምን የታረመኔና ጨካኝ ሰው ነሽ? ምን ተፈጠረ? አምነን አትጥሪኝ። ሞት ይጥራሽ። ቆይ እንዴት እንደዚህ አይነት ነገር ታደርጊያለሽ? የእውነት አስቤበት አይደለም። ዝም በይ። አንቺ ምስኪን ልጅ ምን አደረገች? መልሽልኛ። ምን ያህል ጨካኝ ብትሆኚ ነው ቤሌንን ከደረጃ ላይ ለመጣል የቻልሽው? እምልልሃለሁ የእውነት አውቄ አይደለም ያደረኩት። አምነን ስሜን አትጥሪ። ካድ እዚህ ቤት ያላችሁ በሙሉ ካሪና አስመሳይ ናችሁ። አሁን ማንን ነው ማመን ያለብን? አያምነን። እኔ አልካድኩም። ደግሞ ሁሉ ነገር ያደረኩት ስለምወድህ ነው። ስለምትወጂኝ ነው በእኔ ስም ሰዎችን እየጎዳሽ ያለሽው። ቆይ አታፍሪ? እኔ ምን አደረኩሽ? ሰው ነሽ ብዬ ነበር ከኔ ስሜት ያንቺ ስሜት ያስቀደምኩት። ማለት ዝም በይ። ለሰው መጨነቂ ለተንኮልና ለሌላ ነገር ጊዜ አለመስጠቴ ነው ዋጋ ያስከፈለ። አምነን እባክህ አሁኑኑ ይዘሽ የገባሽን ኮተት ከቤት ይዘሽ ውጭ። ቤሊ በእውነት ስለተሻለሽ ደስ ብሎኛል። አመሰግናለሁ ሙስጠፋ። ቤሊ አቤት። ቆይ ለምንድን ነው እንደዚህ እያደረግሽ ያለሽ? ምን አደረኩ? የተፈጠረ ነገር አለ እንዴ? አሁን ሁሉም ነገር ታውቂያለሽ። ለምንድን ነው ዝም ብለሽ ቁጭ ያልሽው? ማለት አልገባኝም። መቼም እንደዛ የመሆንሽ ጉዳይ ማለት
ቆይ አንተም ታውቅ ነበር? አዎ ሁሉም ነገር አውቃለሁ። ታዲያ ቆይ እስካሁን እንዴት ሳትነግረኝ ይሄ ሁሉ ጊዜ ሲሰቃይ? ያው ባለሽበት ሁኔታ ላይ መናገር ልክ አይሆንም ነበር። እኔ እንደዛ ሲሰቃይ እንዴት አስችሎ ዝም አልክ? ቆይ እንዴት? በእርግጥ ያው እኔም ከጄሪ ማልሻል ጨካኝ ሰው ነው። አዎ ለነገሩ ባንተም አልፈርድም። ለምን? እኔም እያወቅሁ አለመናገሬ የጥፋቱ ተባባሪ ነኝ። ጄሪ በእናትሽ ሌላ ነገር ሳላደርግ ከኔ ህይወትም ሆነ ከዚህ ቤት ለቀሽ ውጪ። እባክህ አምነን አንድ ድል ብቻ ስጠኝ እባክህ ላስረዳክ። ቆይ የምን እድል? የሰው ህይወት ልነጥቂ እንደነበር አልገባሽም? ያው የቤሌንን አውቃለሁ፣ ግን ያንን ያደረኩት አንተ ምክንያት ነው። እኔ ሁሌ አጠገብ እያለሁ አንተ ግን ከእሷ ጋር ነበር። ቆይ እኔ እኮ ሰው ነኝ። ትንሽ እኮ ታስብልኝ። ጄሪ ወድጄ እንዳላገባሽ በደንብ ታውቂያለሽ። ታዲያ አምነሽ ለገባሽበት ነገር ይህን ሁሉ ነገር ማድረግ ለምን አስፈለገ? አምነን እኔ እወድሃለሁ። በቃ ከአንተ አጠገብ ማንም እንዲሆን አልፈልግም። አሁን ተነሽ። ያደረግሽው ለእያንዳንዱ ነገር የእጅሽን እሰጥሻለሁ። ዳግመኛ ወደ እኔ ህይወትም ሆነ ወደዚህ ቤት እንዳትመጪ። አንቺ ለኔ ሞተሻል። አምነን እባክህ እንደዚህ አታደርግ። የት መሄጃ አለኝ? የት ሄዳለሁኝ? እሱን ያኔ ነበር ማሰብ የነበረብሽ። አሁን ከዚህ ጠፊ። ዳግመኛ ላይሻል። የትም መሄድ ትችያለሽ። ነሽ የእውነቴን እኮ ነው ዛራዬ። እኮ ላንቺ አይገባሽም ነበረ። አይደለም ዛራ ነኝ። እስኪ አንቺ ሴት ምን አድርጊ ነው የምትይኝ? ተይ ዛራ ውዴ፣ ጎሽም ላንቺ ያለውን ስሜት የምንለካበት አንዱ መንገድ ይሄ ነው። ቆንጆ ሆነሽ ስትጠብቂው ምን እንደሚል እናያለን። ጎሽም የሚወደው አንቺን ነው። ስለዚህ ቆንጆ ሆነሽ ነው መጠበቅ ያለብሽ። ውብ እኔ ደግሞ እንደዚህ አዋራ ማስመስልሽ እስኪ። በጣም ቆንጆ አይኔ እዚች ጋር ደግሞ እሺ በይ። ተይ እንጂ ድካሜን ከንቱ አታድርጊው። ሰማያዊ ሲሆን ደስ ይላል። እባካችሁ ሜርስዬ ስለዋል ለካ ተሸውድሻል። ዛሬ አይደለም አይንሽን ጨፍኝ አንዴ፣ አይንሽን ጨፍኝ ግን ዛራ
እንዴ ቆንጆ እንደሆንሽ። ያው የሚያደርጉትን አቁምና ይቅር በላችሁ አይደለም የሚባለው? ችግር የለውም ይቅር ብያለሁ። ከምር ከልብሽ ነው ይቅርታ አደረግሽልኝ? አዎ ሙስጠፋ። ቆይ አሁን ምን ልታደርጊ ነው? ምን? ያው አሁን ተሽሎሻል፣ ሁሉም ነገር ታውቂያለሽ። ቆይ አሁን ለምን ሁሉም ነገር አትናገሪ? አሁን ያንን ማድረግ አልችልም። እንደምታየው አምነን በጣም ተጎድቷል። እኔም ደግሞ ተናግሬ በድጋሚ እንዲጎዳ ማድረግ የለብኝም። ግን ብሌን አለማወቁ ነው እሱ የሚጎዳው። አሁን ባለበት ሁኔታ አንቺም ኳሸሹ በጣም ያዝናል። ቆይ ታዲያ ሙስጠፋ እኔ ምን ማድረግ አለብኝ? ማለት እኔ ተናገርኩ ማለት ሁሉም ነገር ነው የሚበላሸው። በእኔ ምክንያት ደግሞ ማንም ምንም እንዲሆን አልፈልግም። ደግሞም ለማንም ማዘን የለብሽ። ቢዘገይም ሁሉም ሰው ላደረገው ለእያንዳንዱ ነገር ዋጋ ይከፍላል። አዎ ትክክል ነህ። ግን ደግሞ አሁን ጊዜው አይደለም ሙስጠፋ። ከአንቺ ባላውቅም ግን በዚህ ምክንያት እንዳትጣሉ ፈርቼ። እሺ በቃ እነግረዋለሁ። ግን ያው በጣም ነው የሚጎዳው። ከዚህ በኋላ ማንም ማመን እንዳለበት እራሱ አያውቅም። ግን ለምንድን ነው በታመንላቸውን ልክ የማይታመኑልን? ቤሊ ታውቂያለሽ፣ ሰውን አውቀዋለሁ ማለት ሞኝነት። ስለ ራሳችን እንኳን የማናውቅ ሰው ነው። አዎ በህይወት እስካለን ማመን ያለብን የፈጠረን ብቻ ነው። አዎ ቤሊ ልክ ብለሻል። ታዲያ እሱን እያወቅን መዘንጋታችን እኮ የሰው ብቻዎች ያደረገ። አዎ እውነትን ነው። በቃ በኋላ ሲመጣ እነግረዋለሁ። አዎ ቤሊ እንደዛ ብታደርግ ይሻልሻል። በቃ አሁን መታጠቢያ ቤት ሂጅ ራሴን በመስታወት ልየው። ያማ አይሆንም ዛራ ውዴ፣ እኔ መስታወትሽ እያለ ምን ያደርግልሻል? መስታወት ቆንጆ ሆነሻል። በቃ አሁን መጣ። ሂጂ ክፈቺ፣ ሂጂ። ባንቺ ያማረብሽ መስሎሻል? እታያለሽ ያልተስተካከለ ሜካፕ ካቆነ መሰልሽ። ጎሽሜ ዛህራ። አቤት ሶኒያ። ምንድነው የመሰልሽው? ማነው እንደዚህ ያደረገሽ? አይ ዝም ብዬ ነው። ደግሞ በሩን ስትከፍቺ ጎሽሜን ያልሽው? እሱ መስሎኝ ነው። መቼም እሱ ይመጣል ብለሽ አይደለም እንደዚህ የተቀባባሽው? ኧረ በጭራሽ። እንደዛ ከሆነማ እኔ እቀባለሁ። ምን? ውዷ ጓደኛዬ ተቀብታ እኔ ለምን አልቀባም? እቀባለሁ። ሜርሲ። ግን ደግሞ ተቀይሜሻለሁ። ማለት ዛህራን እንደዚህ ቆንጆ አድርገሻት እኔን ግን ታዲያ ምን ችግር አለው? ይኸው እዚሁ ነው ያለሁት። እኔንም እንደዛ ቆንጆ ታረጊኛለሽ? አዎ በእርግጥ ያንቺ ፊት ትንሽ ለመስተካከል ጊዜ ይፈጃል፣ ግን ችግር የለውም አደርገዋለሁ። ችግር የለውም። ሜርሲ ሜካፕ ዲዛይነር ሆነሽ በቃ ቀና በይ እስኪ። እስኪ እዚች ጋር ደግሞ እንደ ዛህራ እኩል ትሆኑ እንደሷ መሆን አይደል የፈለግሽው? በቃ ውብ ነው የማደርግሽ። አያቴ ምን ነው የተረበሽ ትመስያለሽ? አይ ልጄ እንዲሁ ነው። አያቴ ታያደብቂኝ። ማርያ አልደብቅሽ። አንዳንዴ ዝናብን ፈልገን ስንጸልይ ከጭቃው ጋር መግባባት እንዳለብን ማወቅ አለብን። ማለት አልገባኝም። ዝናብና ጭቃ እኮ አንድ ናቸው። ማለቴ ዝናብ ሲዘንብ መሬቱ ይረጥባል፣ ከዛም ጭቃ ይሆናል። ትክክል ነሽ ልጄ። ግን አንዳንዴ በህይወታችን የምንፈልገው ነገር አለ። እሱን ደግሞ ለማግኘት ብዙ ነገር እናደርጋለን። ግን የምንሄደው መንገድ የተሳሳተ ከሆነ እኛ ህይወታችን ለማስተካከል የምናደርጋቸው ነገሮች
ሌሎቹን ደግሞ ህይወታቸውን ያበላሻል። የኛ ህይወት ማማር ሲጀምር የነሱ ህይወት ደግሞ መበላሸት ይጀምራል። አንዳንዴ ግን ራስ ወዳድ መሆን የለብንም አይደል? አዎ ልጅ። አያቴ የተፈጠረውን ነገር እኮ አልነገርሽኝም። አምነን ማወቅ ያለበት አንድ ትልቅ ነገር ነበር፣ ግን ሳልነግረው ድንገትኛ ስናወራ ሰማና በዛ በጣም ነው የተናደደው እና አያቱ ሴማም ስለደበቀችው በእኔ በጣም 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 ተናዶብኛል። አያቴ አንቺ ካወቅሽ ግን ለምን ሳትነግሪው? ልጄ እኔማ በራሴ መንገድ ነበር ለማስተካከል ነገሮችን ያሰብኩት። ያው ጄሪም ከዚህ ቤት እንድትወጣ ፈልጋለሁ። ታዲያ ለምን አታባረረትም? አምነን ነው እሱን ማድረግ ያለበት። እሱን ደግሞ ለማድረግ አንድ ምክንያት ነበር የሚያስፈልገኝ። እኔ ማወቅ ነበረብኝ። ደግሞ እሱ እንዲያውቅ አልፈለኩም ነበር። ግን ሳያት እያደር የምታደርጋቸው ነገሮች ከሰው የሚጠበቁ ነገሮች አይደሉም። እኔም እሱን ያወቅኩ ቀን እሷን ከዚህ ቤት ለማባረር ፈለኩኝ። ደግሞ ከመጣች ጀምሮ አልወደድኳትም ነበር። አያቴ ገብቶኛል። ታዲያ ምን እንዳደርግልሽ ነው የምትፈልጊው? ይኸውልሽ የአምነን አእምሮ ተቆጣጠሪልኝ። የእሷ አለመኖር እንዲጎዳው እንዳታደርጊው። ቆይ ሴቶች ምን ላይ ወድቃችሁ ነው እንደዚህ መስላችሁ የተነሳችሁት? እንዴት ነው ጎሽ? ወደድከው? አይ ዛህራ
የኔን ነው የወደደው። አንቺ ደግሞ ምን ቤት ነሽ? እኔ መስራት የተቀባሁት እያለሁ እንዲህ በኋቃ መስለሽ። ታዩ እንግዲህ አይን አይቶ ልብ ይፈርዳል አይደለም የሚባለው። ምርጫውን ለጎሽሜ ትቼዋለሁ። ሴቶች ያኛው ዋናው ማንነታችሁ የሚሻላችሁ ይሄ እኮ የውሸት ውበት ነው። የውሸት ውበት ደግሞ ያው የውሸት ነው። ጎሽም ግን ምን ያህል እንደለፋንበት ታውቃለህ? ሶኒያ ምን አለበት ሰው ለመሆን ብትለፊ? እኔ የተሻልኩ ሰው አይደለሁም ማለት ነው? ለማለት የፈለኩት ይሄ ውበት ውበት አይደለም። አንቺ እንዴት እንደዚህ ታደርጊያለሽ? አምን ያደረኩኝ? ዝም በይ አንቺ ቤሌ። ቆይ ምንድን ነው ያደረኩት? ለምን አትነግረኝም? ለምንድን ነው ጄሪ ከደረጃ ላይ እንደጣለችሽ የደበቅሽ? አምናን በእውነት ልነግርህ ነበር፣ ግን በነበርክበት ሁኔታ ላይ ነገሮች እንዳይበላሹ ፈርቼ ነው። እኔ ብታስቢልኝ ኖሮማ የተፈጠረውን ነገር በነገርሽኝና ባልደበቅሽኝ ነበር። አንቺ ግን እንዳደረግሽ አይሻ ልክ እንደ ባዳ እኔንም ደበቅሽ። እንደዛ አይደለም አምነን። ቆይ አንቺ እንደዛ በመሆንሽ እኔ ከራሴ ጋር ምን ያህል እንደተጣላሁ ታውቂያለሽ? አታውቂም። ቆይ እንደዛ ሆነሽ ሳይሽ ምን ያህል ልቤ እንደታመመ ታውቂያለሽ? አታውቂም ቤሌ። አውቃለሁ ከማንም በላይ እንደምትጨነቅልኝ። ታዲያ ይሄ ነው ውለታሽ? ንገሪኝ ቤሌ። አንቺም እንደሌሎቹ ትክጂኛለሽ? አውቃለሁ አጥፍቻለሁ። እባክህ አምነን ይቅር በለኝ። እንዴት ብዬ? አንቺ ስል እኮ ብዙ ነገር ሆኛለሁ። የማንፈልገውን ህይወት ራሱ ስኖር ነበር። ከጭንቅላቴ ይልቅ ልቤን እያዳመጥኩት ነበር። ግን አንቺ ምላሽሽን እስኪ ሚስጥረኛ አትበይ። እንደዚህ ብለሽ ድጋሚ እንዳጠሪ። ከዚህ በኋላ አንቺንም ከነሱ ለይቼ አላይሽም። በቃ የኛ ነገር እዚህ ጋር ያልቃል። ድጋሚ ላይሽ አልፈልግም። አጠገቤ እንዳትደርሺ። አምነን ማንን ነው ማመን ያለብኝ? ይህን ያህልስ ለምንድን ነው እንደዚህ መጫወቻ የሚያደርጉኝ? ቤሌን ወጊ አብረሽኝ ነሽ? አዎ ደህና ነህ፣ ምንም አትጨነቅ እሺ? እሺ። ሁሌም ከሁሉም በላይ አይኔ ስገልጥ እንደማይሽ ነበር የሚሰማኝ። እኔም ከማንም በፊት ደህንነት እንደምሆን ተስፋ ነበረኝ። ቆይ ነርሷን ልጥራልህ። አንቺ እኮ ነሽ ሐኪም። ከአንቺ ሌላ ማን ያክመኛል? አላውቅም፣ እኔ እንጃ። ሰላም እኮ ነሽ። ተው እንደዛ ትበል። አሁን ከናዛራ ጋር መጣልህ ምግብ አለ፣ እሱን ትበላለህ እሺ? እንደዚህ የምትከባከቢኝ ከሆነ ለምን ሁሌም አልታመም? አረ እንደዛ አይባልም። እንደዛ ከሆነ ሁሌም ትንከባከቢኛለሽ? አዎ። ተወከን እኔ በማየት መመን አትርሳ። አንድ አለችኝ የምላት ራሱ ደበቀች። በቃ ሁሉም ሰው አስመሳይ ነው ማለት ነው። ሚስጥረኝ። አቤት። ምነው ምን ሆንክብኝ? የከፋ ትመስላለህ። አዎ በጣም ከፍቶኛል። ማድረግ እንዳለብኝ ራሱ አላውቅም። ማን ያስከፋን እያለ ንገረኝ እስቲ። ሚስጥረኛ እኔ መጥፎ ሰው ነኝ? እንዴት እንደዛ ልትል ቻልክ? እስቲ መልሽ ይህን ጥያቄ ብቻ። ኧረ አይደለም፣ እንደውም አንተ ከሌላ ሰው ለየት ያለ ሰው ነህ። ደግሞ ለእኔ መልካም ሰው ነህ። ለእኔ እንደዚህ ከሆንክ ለሌሎች ሰዎች መልካም ሰው ነህ። ተይ ሚስጥረኛ፣ ለካ ስብራቴ ላይ አንቺም ነበርሽበት። ቤሌን አዳኝ መስለሽ ገደልሽ። አምነን አቤጄ፣ ለምንድን ነው እንደዚህ የምትሆነው?
ጄሪ ምን ለማለት ፈለገሽ? ማለትማ እኮ ቤሌናውን ደህና ናት። ከጥቂት ጊዜያቶች በኋላ ወደ ራሷ ትመለሳለች። ለዛ አንተ እንደዚህ መጨነቅ የለብም። ደግሞ ለራስህ ጊዜ መስጠት አለብህ እኮ። ጄሪ ስላሰብሽልኝ አመሰግናለሁ፣ ግን ምንም እየተዋጠልኝ አይደለም። ቤሌን ያለምንም ምክንያት እንደዚህ ልትሆን አትችልም። የሆነ ያልታየኝ ነገርማ አለ። ማለት እንዴት እንደዛ አልተቻልክ? ማለቴ ቤሌን እኮ ከማንም ሰው ጋር አትጣላም። ታዲያ ማን እንደዛ ሊያደርግ ይችላል? አጋጣሚ አደናቅፏት ወይ ደግሞ ብቻ እንደዛ ነው ሊሆን ይችላል። ቆይ እንዴት እንደዚህ ጨካኝ ትሆናለች? እንዴት እንደዚህ ህሊና ቢስ ትሆናለች? ከኔ ጋር ጊዜ እንዲኖር እፈልጋለሁ። የተረገምሽ! አጠገቤ ቁጭ ብለሽ ልክ እንደዚህ ፈንቀለድሽብኝ። ቆይ ግን ጎሽም እኔ የማደርገው ነገር ሁሉ አስደስትህም ማለት ነው? ለምን እኔን የሚያስደስተኝ ሳይሆን ማድረግ ያለብሽ ነገር አታደርግ? ያኔም ቢሆን እኮ ይሄን ብለሽ ነው እኔን ያጣሽኝ። እንዴት? ምክንያቱም ሰው ለማትረፍ ውሸት አያተርፍም። ወይ ልጅ እንዳለሽ ብትነግሪኝ እኔ ሰው አይደለሁ? እስቲ ንገሪኝ። እንደዛ አይደለም ጎሽ፣ በሰዓቱ ብነግርህ እንዳጠላኝ ብዬ ፈርቼ ነው። ለዛ ነው። እኔ እኮ ስላለፈው ህይወትሽ አያገባኝ። ወድጄሽ አብሬሽ ልኑር እስካልኩ ድረስ የወደፊት ህይወትሽን የመቀበል ግዴታ አለብኝ። አንቺ ግን ምን አደረግሽ? ሁሉም ነገር ዋሸሽ። እውነት ጎሽሜ፣ እኔ እንደዛ እንደምታስብ አላወቅኩም ነበር። አንቺ እኮ ከልጅሽ በላይ እኮ ምንም የለሽም። በጣም ደግሞ ያናደደኝ አንቺ አጠገቤ እያለሽ ከባዳ መስማቴ በጣም ነው ያናደደኝ። በጣም ነው የከፋኝ። በጣም እሺ፣ አጥፍቻለሁ፣ ይቅር በለኝ በቃ። ያው እሱማ ይቅር ብዬሻለሁ፣ ግን ነገሮች ካለፉ በኋላ ይቅርታ ምንም ትርጉም የለውም። አዎ አውቃለሁ፣ ጥፋት ነው፣ ደግሞም ይገባኛል። ግን ወደፊት የሚያፈቅርሽ ሰው ካለ ሁሉ ነገር ሲያፈቅርሽ ነው ከልቡ እንደወደደሽ የሚያስታውቀው። እሺ ትክክል ነህ ጎሽሜ፣ እኔ ነኝ ጥፋተኛ። ለነገሩ ባለፈ ነገር መጨቃጨቅ፣ ማውራት፣ መነታረክ ምንም ትርጉም የለውም። ትርፉ ልፋት ነው። እውነት ነው። በቃ እንትን ዛራ ጥለሽኝ ሄድሽ ብላ እንዳታኮርፍሽ፣ ሂጂ እናግኛት። በቃሽ፣ አይቻት ልምጣ። በቃ እኔ መቆፈሪያዎቹን ከጓሮ ላምጣና አትክልቶቹን ነካ ነካ ላድርጋቸው። አቤት የኔ ልጅ። ከዚህ በኋላ የዚህ ቤት ንግስት ነኝ ስለሆንኩኝ እኔ መንከባከብ ይኖርብሻል። ማን ነው ደግሞ አንቺን ንግስት ያደረገሽ? አያቴ አምነን ብቻ ተይው፣ ካልሰማሽ ልንገርሽ ብዬ ነው። ይችን ደግሞ ማን ነው ፈቶ የለቀቀብን? እና ከዚህ በኋላ እኔ የምለውን ነገር መስማት አለብሽ። እንደው ምን ጉድ ነው? ትሻልን ሸኝቼ ትብስን አመጣው። ትሻል ደግሞ ማናት? ለነገሩ ተይው፣ እዚህ ቤት ነዋሪ ብዙ ነው። ይሄን ቤት ዝም ብዬ ሳየው እኮ ጉዲፈቻ ነው የሚመስለው። እና ከዚህ በኋላ እኔ የምልሽን ነገር መስማት አለብሽ። በአንቺ ከራስሽ ጋርም አትግባቢ ሰው ነሽ። አቤት፣ ምን አልሽኝ? አይ ምንም እመቤቴ፣ የምትፈልጊው ነገር ካለ ጠይቂ። እሺ እነግርሻለሁ። ዛራ ሄዳ ነው። ታዲያ ለምን እኔ ለጎሽ ምግብ አልሰራለት? ዛህራ ወዴት ሄደሽ ነበር? እላይ እያጸዳው ነበር። አጠሪኝም ነበር ታዲያ እንዳግዝሽ? አይ የሚያግዘኝ መች አጣሁ፣ ያውም በወሬ። የምን ወሬ? ታዩ እሱን እንኳን። ምን እየሰራሽ ነው አንቺ? ምግብ እየሰራሁ። ለማን ነው የምትሰሪው? ለጎሽም። ለጎሽም ቅድም ሰርቼለት የለም እንዴ? እኔስ ብሰራለት ታዲያ ምን አለ? ጎሽም እኮ የበረደ ምግብ አይወድም። ኧረ ተይ ሶኒያ። እኔ ነኝ አንቺ ነሽ የምታውቂው ዛህራ? እኔ ነኝ የማውቀው። አንቺ ምን ቤት ነሽ ነው የምታውቂው ዛህራ? ጎሽም እኮ የኔ ነው። ተይ ሶኒያ፣ እሱ ድሮ ነበር። ዝም ብለሽ አታለቅልቂ። ጭራሽ ብለሽ እየሰደብሽኝ ነው። አዎ ምን ታመጫለሽ አንቺ አሮጊት? እኔን አሮጊት? እቺ
ዝም በይ ዝም በይ አፍሽን አንቺ ኮረሪማ በዚህ ጊዜ አናት ዛሬ ደግሞ ሁለቱም ሆነው ምግብ አመጡልኝም በረሃብ በኩል ይደፉ። እሺ ምን ይሁን ታይ ስልሽ ሰው ሳይፈልግሽ ነው ያረክሽ እስኪ ወንድ ልጅ ዴታ ሰው ሳይፈልግ እራፊ ብዬሻለሁ እራፊ አሰሚም እንዴ ሁሉ ጊዜ ካንቺ ጋር እኔ መጨቃጨቅ ለመከራከር አለብኝ ታይ ብዬሻለሁ ታይ በቃ ዝም በይ እንዴ አበዛሽ ሁሉ ጊዜ እንዴ ጻውሽ ለታጅብልሽ እንዴ አሰሚና ላይኔ ምን ለሰባ አይደለም እራፊ ጎሽ ብዬ እኔ በለበጣ ሴቶች ቆይ ምን እየሆናችሁ ነው? ምን እየሆናችሁ ነው? ብላችሁ ድብድብ ጀመራችሁ? ጎሽም እኔ አይደለሁም እሷ ናት የጀመረችው። ኧረ ትልቅ ሰው ነሽ አትዋሺ። አንቺ አይደለሽም እንዴ በሜካፕ ካልሆነ በጸብ እናድርገው ያልሽኝ? ለምን ትቀያለሽ እንደዚህ? ዛራው ሶኒያ መጥልሽ ናት። እሷ ማለት እሷ ምን ያለ ምክንያት ለምን ትናገረኛለህ? እውነቱን ማወቅ ነው የምትፈልጊው? ዛራን ለጋብቻ ፈልጋታለሁ።